እንቀልቅዬ አፍቅሬ አረገዝኩ። ፋና ላምሮት ላይ ተወዳዳሪ ነበረ። በመጨረሻም የቤተልሔም ሰለሞን ልጅ አባት ማንነት ይፋ ሆነ። ጤና ይስጥልን የምንወዳችሁ ፋና ላምሮት ተወዳዳሪ ያሉ በፍቅር ክንፍሉ የነበሩት ድምጻውያኑ ቤተልሔም ሰለሞንና ድምጸ መረዋው የልጁ አባት ዛሬ ላይ ያላሰቡት ፈተና ገጥሟቸዋል። ሰይፉ ፋንታውን በከፈተው ፍንጭ ቤተልሔም እስከዛሬ በፍቅሩ የሰከረችለትና ማርገዟን ሲያውቅ ፍቅራቸውን ያከተመው የፋና ላምሮቱ ኮከብ ማንነቱ ታውቋል። ዝርዝር መረጃውን ከነማስረጃው ይዘናል፣ ታደምጡታላችሁ። ድሮ ከበደኝ ህልሜ ጨለመ እርዱኝ በማለት በቲክቶክ መቸገሯን የተናገረችውና ብዙዎችን ያስለቀሰችው ይህች ወጣት በሰይፉ ሾው ላይ ቀርባ የህይወቱ ጣውረዷን ለተመልካች ያጋራች ሲሆን ከህልሙ ያሰናከላትን የፍቅር ህይወቷንና የልጅናት ያደረጋትን መጨረሻው ያላማረውን የአፍላ ወጣቶቹን የፍቅር መንገድም እንቃኘዋለን። ወዲህ ደግሞ ሀዘን የገጠማት ቲክታከሯ ዴዝን የተመለከተ መረጃ ይዘንላችኋል። ለሟች እናቷ የተጻፈውን የጸጸት ደብዳቤ እናደርሳችኋለን። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁም። እናቴ ጠላሽ ጣና ያሳደገችኝ የምትለዋ ይህች የአፍላ ወጣት ድምጻዊት በፋና ላምሮት የሙዚቃ ውድድር ላይ በማራኪ ድምጿ ትታወቃለች። ቤተልሔም ገና በልጅነቷ በተፋቱ ወላጆች በማደግ አስደሳች ህይወትን ባታጣጥምም የዩኒቨርሲቲ ትምህርቷን ካጠናቀቀች በኋላ በውስጡ የነበረው ትልቅ ህልም በሙዚቃ ዓለም ተሳክቶላት የቤተሰቧን ህይወት መቀየርና እናቷን ካለችበት የድካም ኑሮ ማውጣት ነበረ። ቤተልሔም የሙዚቃ ብቃቷን ለማሳየት ፋና ላምሮት የሙዚቃ ውድድርን የተቀላቀለች ሲሆን በነበራት ድንቅ ችሎታም የብዙዎችን ልብ መማረክ ችላ ነበረ። በውድድሩ ላይም 5ኛ ደረጃን መያዝ የቻለች ቢሆንም ግን ይህ በስራዋ ትልቅ ስኬትን እያገኘች በነበረችበት ወቅት በግል ህይወቷ ላይ ማንም የማይገምተው ከባድ ፈተና ገጠማት። ቤተልሔም ሰይፉ ሾው ላይ ቀርባ እንደተናገረችው በድንገት በፍቅር መውደቋ ህይወቷን ወደማይጠበቅ አቅጣጫ እንደመራው ተናግራለች። ከዚህ ሰው ጋር ግንኙነት የጀመረችው የፋና ላምሮት ተወዳዳሪ በነበረችበት ወቅት ሲሆን ባልጠበቀችው ሁኔታ በማርገዟ ህይወቷ እንደተመሰቃቀለና ማርገዟን የሚያወቀችው 4 ወራት ካለፉ በኋላ እንደነበር ገልጻለች። ይህ ድንገተኛ ክስተት ገና በሙዚቃው ዓለም ውስጥ እግሯን ለማስገባት ለምትታገለው ወጣት ብሎም የቤተሰቧን ኑሮ ለመቀየር ለምታለም ተማሪ እጅግ ከባድ ዱብዳ ነበር። ፍቅረኛዋም ማርገዟን ሲያውቅ በመደናገጡና ከነበረው ህልም ሊያስቀረው እንደሆነ በመስጋት አብሯት መቀጠል ባለመፈለጉ ተለያዩ። መለያየታቸውም ከድንገተኛው እርግዝና ጋር ተዳምሮ ከባድ የስነ ልቦና ጫና ፈጠረባት። ቤተልሔም እርግዝናዋ እየገፋ በሄደበትና ብቸኝነት በተሰማት ወቅት የተፈጠረባት ድብርትና ተስፋ መቁረጥ አስከፊ ደረጃ ላይ ደርሶ ቢላዋ አንስታ ራሷን ለመጉዳት ወስና ለሞት የተቃረበችበት አስፈሪ ቀናቶችም እንደነበሩ አስታውሳለች። እርግዝናዋን ካወቀችበት ጊዜ ጀምሮ እስክትወልድ ድረስ ከቤት ያልወጣችው ቤተልሔም በዚህ የጭንቅ ጊዜ ከጎኑ ያልተለየችውን በገንዘብና በመጠለያ ችግር ውስጥ በነበረችበት ጊዜ እንደ እህቱና የተንከባከበቻትን የቤት አከራይዋን ቤዛን ከልብ አመስግናለች። ቤተልሔም የነበራት ቃለ መጠይቅ ላይም የልጇን አባት ስም በይፋ ለመናገር ፈቃደኛ እንዳልሆነችና ማንም ሰው እሱን እንዲወቅሰው እንደማትፈልግ ተናግራ ነበር። ምክንያቱም ደግሞ በመካከላቸው የነበረው ፍቅር በወቅቱ እውነተኛና ንጹህ የነበረ በመሆኑና ወጣትነትና ስሜት የራሳቸውን ሚና ቢጫወቱም ነገሮችን በትዕግስትና በፍቅር ማለፍ እንደሚያስፈልግ በማመኗ እንደሆነም ተናግራለች። ነገር ግን የፕሮግራሙ አዘጋጅና አቅራቢ የነበረው ሰይፉ ፋንታውን ጉዳዩ ተደባብሶ እንዲያልፍ አልፈለግም። ይልቁንስ የልጁ አባት ተጠቅሶ ኃላፊነት እንዲወስድ የፈለገ ይመስላል። በፋና ላምሮት ላይ አብራችሁ ትወዳደሩ ነበር አይደል ሲል ይጠይቃታል። በዚህ ጊዜም ቤተልሔም ፊቷ በድንጋጤ ሲዋጥ ይነበባል። ሆኖም ግን በሚስጥር እንዲያዝ የፈለገችው የልጁ አባት ማንነት ተደብቆ መቅረት አልቻለም። በተለያዩ የሶሻል ሚዲያ ገጾች ላይ በተሰራጨ አንድ ፎቶግራፍ መሰረት የልጁ አባት ሌላኛው የፋና ላምሮት ተወዳዳሪ የነበረውና የሚኒሊክ ወስናቸውን ድምጽ በማስመሰል በምዕራፍ 13 ውድድር ላይ ከፍተኛ ተወዳጅነትን አትርፎ የነበረው ባለ ድንቅ ብቃቱ ድምጻዊ ሀብታሙ ሄኖ መሆኑ ተነግሯል። በርካታ አድናቂዎች በሰይፉ ሾው የቪዲዮ አስተያየት መስጫ ስርም የልጁ አባት እሱ መሆኑን እየጠቀሱ አስተያየታቸውን እየሰጡ ይገኛሉ። ሌላው ተጨባጩ ማስረጃ ደግሞ ሁለቱ ጥንዶች በፍቅር ከንፎ በነበረበት ወቅት በሚለቋቸው አጫጭር ቪዲዮዎች ስር የሚሰጣጡት ፍቅር የተሞላ አስተያየት ነበረ። ተመልከቱ። ብዙዎችም እንግዲህ አብሯት በፍቅር እንኳን መቀጠል ባይችል ኃላፊነት ወስዶ የእርግዝናዋ ጊዜ ላይ ስላላገዛትና ብቻዋን እንድትሰቃይ ስለተዋት እየተቹት ይገኛሉ። ሁለቱም ተመሳሳይ የሙዚቃ ዓለም ኑሯቸው ሳለ በድንገት ልጅ በመሃላቸው ሲፈጠር ሙሉ ኃላፊነቱን ለሷ ሰጥቶ እሱ እጁን አጣጥፎ ህይወቱን በመቀጠሉ ብዙዎች እየወቀሱት ይገኛሉ። ቤተልሔም ያለፈችበትን መከራ እንደ ትልቅ የህይወት ትምህርት የምትመለከተው ሲሆን ወጣቶች ስሜታቸውን መቆጣጠርና በህይወት ውስጥ የትኛውን ፈተና ቢመጣ ተስፋ ባለመቁረጥ ነገር ማየት እንዳለባቸው መክራለች። ቤተልሔም ከዚህ ሁሉ መከራ በኋላም ከሙዚቃ አልቀረችም። ኑሮ እንደከበዳት በሶሻል ሚዲያ ላይ ተናግራ ድጋፍ የጠየቀች ሲሆን ተወዳጇ ድምጻዊት ራሄል ጌቱም
ለአዲሱ ነጠላ ዜማዋን ሙሉ ወጪ በመሸፈን ከጎኗ ቆማላታለችም። የምንወዳችሁ የቤተልሔም ሰሞንና የአንድ ሰሞን የፍቅር አጋሯ ብሎም የልጇ አባት የሆነው የድምፃዊ ሀብታሙን ታሪክ እንዴት ትመለከቱታላችሁ? እንደተለመደው ሀሳብና አስተያየታችሁን በነጻነትና በጨዋነት ኮሜንት መስጫው ላይ ልታሰፍሩን ትችላላችሁ። በሌላ ከሰሞኑ መነጋገሪያ በሆነ ጉዳይ በቲክቶክ ላይ በተሰባበረ አማርኛው የምትወደደው ዴዚ ባልጠበቀችበት አፍታ እናቷን ማጣቷን ተከትሎ ወንድ መርጣ እናቷን ተወች በሚል ከፍተኛ ትችት እየደረሰባት ሲሆን በርካቶች እየመሰከሩ እንዳሉት እንግዲህ እናቷ በማህበራዊ ሚዲያ ላይ ስኬታማ እንድትሆን ከጀርባዋ ሆና እንደ ስራ አስኪያጅም እንደ እናትም ሆና ብዙ ትደክምላት እንደነበር የእናቷ አልፈት ከተሰማ በኋላ እንደዚህ አይነት መረጃዎች መውጣታቸው ደግሞ ሀዘኑን ይበልጥ ያጠነከረ ጉዳይ ሆኗል። ሆኖም እንግዲህ ሟች እናቷ ቲና ልጇን በጥንቃቄ በመንከባከብ ማህበራዊ ሚዲያውና በውስጡ ያለው መጥፎ ነገር የምትሳሳላት ልጇን እንዳይበላባትና ህይወቷን እንዳያበላሸው ቀንና ሌሊት የምትታገል ጠንካራ እናት ነበረችም። በኢቢኤስ ቴሌቪዥን 2030 የተሰኘ ፕሮግራም ዋና አቅራቢ የሆነው ጌታውን አሰፋ ስለ ቲና ሲመሰክር እጅግ በጣም ትሁት፣ ሰው አክባሪና በልጆቿ ጉዳይ ፍጹም የማትደራደር ጠንካራ ሴት እንደነበረች ተናግሯል። ቲክቶከሯ ዴዚ ቃለ መጠይቆቿ ላይ ስትቀርብ ቲና በቃለ መጠይቆቿ ላይ የምትጠይቀውን ጥያቄ ሳይቀር አስቀድማ በማየት ከፍተኛ ጥንቃቄ ታደርግ እንደነበርም እንግዲህ የ2030 ፕሮግራም አቅራቢው መስክሯል። ራሷ ፎቶዋ እንዲታይ ወይም ሚዲያ ላይ መውጣት የማትፈልግ እናት ሆና ሳለ ልጇ ዴዚ በሰዎች ስትሰደብ ስትወቀስ ግን በአደባባይ ወጥታ ስለ ልጇ ክብር የምትሟገትና የምትከታተል መከታ እናቷ ነበረች ይላል የኢቢኤስ 2030 አቅራቢ ሆነው ጌታውን አሰፋ። ቲና ከሁለት ወራት በፊት ከነበረችበት አሜሪካ ወደ ኢትዮጵያ መጥታ የነበረ ሲሆን አዲስ ሬስቶራንት የመክፈትና ህይወቷን እንደ አዲስ የመጀመር ትልቅ እቅድም ነበራት። ሆኖም ግን ማንም ሳይጠብቀው ከዚህ ዓለም ድንገት በሞት መለየቷ ተሰምቷል። ይህ አሳዛኝ ዜና ከመሰማቱ ከሁለት ቀናት በፊት እንግዲህ ቲና በማህበራዊ ሚዲያ ላይ ልጇ እንደናፈቀቻት የሚገልጽ መልእክትን አጋርታ ነበረ። ታዲያ ምን ተፈጥሮ ነው እናት ልጄ ናፈቀችኝ ብላ በቲክቶክ ቪዲዮ የምትሰራው ካላችሁ እናትና ልጅ እንግዲህ በአንድ የህይወት ውሳኔ ላይ ባለመስማማታቸው ላለፉት በርካታ ወራቶች እናትና ልጅ ሆድና ጀርባ ሆኖ ነበር። ይህም እንግዲህ የሟች ቲና ልጅ ማለትም ቲክቶከሯ ዴዚ ከመረጠችውና ከወደደችው ወጣት ጋር የፍቅር ግንኙነት በጀምሯን ተከትሎ እናት ደግሞ አሁን የፍቅር ግንኙነት የምትጀምሪበት ጊዜ አይደለም በማለት የፍቅር ግንኙነታቸውን በመቃወሟ እናትና ልጅ ለወራት ሳይነጋገሩ ሆድና ጀርባ እንደነበሩ ድንገት የእናቷ አልፈት መሰማቱ ደግሞ ታሪኩን ይበልጥ አሳዛኝ አድርጎታል። እንግዲህ የእናትየው ማረፍ በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ ሀዘንን የፈጠረ ጉዳይ ሆኖ ሳለ የዴዚ ጮኛ አሌክስም ባጋራው የቲክቶክ ስቶሪ እናቴ ይቅርበኝ ብሎ መልእክቱን በመጀመር ብዙ እቅዶች እንደነበሩትና የልጅ ልጇን እንድታይ ከፍተኛ ምኞት እንደነበረው ነገር ግን ያንን ቀን ሳታይ በሞት በመለየቷ በጣም እንዳዘነ ገልጿል። ቀጥሎ ማንም ከሞት እንደማያመልጥ በመግለጽ ለሟች ማለትም ለጮኛው እናት ረፍተ ነፍስን ተመኝቷል። እኛም እንግዲህ በቻናላችን ስም ነፍስ ይማር እያለን የዛሬው ጥንቅራችንን በዚሁ ቋጨን። የምንወዳችሁ እንደተለመደው ቪዲዮአችን እስከመጨረሻው ስለታደማችሁልን ቀለል ቦይ ምስጋና እንጀባ ያልኳችሁ ቪዲዮውን ከወዳችሁት ላይክ ማድረጋችሁ እንዳትረሱ። እንደዚህ ያሉ ወቅታዊና ትኩስ መረጃዎች፣ ማህበራዊና የመዝናኛ ዜናዎች በየቀኑ እንዲደርሷችሁ ደግሞ ኢትዮ ቱሪዝም ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይጋበዝኳችሁ። በቀጣይ በሌላ ጥንቅር እስከምንገናኝ ሰላማችሁ በዘት ይበለልኝ። ቸር ቆዩልኝ።